የተወደዳችሁና የተከበራችሁ ውድ የሀገሬ ልጆች፣ ውድ እህት ወንድሞቼ፣ ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ውድ የሀገሬ ልጆች፣ ውድ እህት ወንድሞቼ፣ ውድ ቤተሰቦቼ ዛሬ ደግሞ ብቅ ብያለሁኝ። የቪዛን ትረካ ክፍል 5ን ይዤላችሁ ቀርብ ያለው ከክፍል 4 ቀንጨብ አድርጌ አሰማችኋለሁ። ውድ ሀገሬ ልጆች ስለምትከታተሉኝ ከልብ አመሰግናለሁኝ። ከክፍል 4 ቀንጨብ አድርጌ ላሰማችሁ። በፈገግታ ተሰናብታቸው ቀለበቱን ሰርስራ እያየች መንገዷን ቀጠለች። እናም ይህን ቀለበት የቃል ኪዳን ጣቷ ላይ እንደ ዘበት ሻጥ አደረገችው። ልክክ አለ። ድንገት ግን ልቧ እልፍ ይመታ ጀመር። ከየት እንደመጣ የማይታወቅ ላብ አጠመቃት። ሊያስመልሳት ወደ ላይ ይላት ጀመር። ወዲያውኑ ግን ተረጋግታ እንደ ቀድሞዋ ሆነች። ይልቁንም ከጭንቀቷ መለስ ስትል ፍጹም ሰላም ተሰማት። ይህ ሲሆን ከኔ ቢጤዋ እናት 10 እርምጃ እንኳን ሳትራመድ ነበር ዞር ብላ ሴትየዋን ስትመለከት ሴትየዋ በተቀመጡበት ቦታ የሉም። አይኗን ማመን አቃታቸው። አይኖቿን ማመን አቃታቸው። አይኗ ማመን አልቻለም። በዚህ ፍጥነት ወዴት ሊሄዱ ይችሉ ይሆን እኚህ እናት እያለች ባይምሮዋ ታሰላስል ጀመር። አካባቢውን፣ ዙሪያውን፣ ገባውን ሰለለችው። የሴትየዋ ዳና ግን ጭራሽ ሊታያት አልቻለም። ግራ ገባት። ዝናቡ አባርቶ በትንሽ ካፊያ ነበርና በየጥጋ ጥጉ ተጠልለው የነበሩ ሰዎች አውራ ጎዳናው ላይ መራመድ ጀመሩ። ቤዛ ግራ ገባት። ወንዱም ሴቱም አዋቂውም ሕፃኑም ከዚህ በፊት አይቷት በማያውቀው መልኩ በፍቅርና በአድናቆት ዓይን ያዩዋት ጀመር። በዚህ ቅጽበት ምን ተቀይሮ ነው የሰው አስተያየት ግራ አጋቢ ሆነው ስትል በግርምት ራሷን ጠየቀች። ምን ይሆን? በእርግጥም ቀለበቱ ነበር እያለች ባይምሮዋ ታሰላስል ጀመር። ቤዛ ጎፋ ኮንዶሚኒየም ግቢን አቋርጣ ብሎክ 57 ሁለተኛ ፎቅ ወዳለው ባለ 1 መኝታ ቤቷ እየሄደች ከዚህ በፊት ሰላም ብለዋት የማያውቁ ከግቢው ጥበቃዎች ጀምሮ እስከ ነዋሪው ቤዛን አክብሮት ሰላም ይሏት ጀመር። ግርም ብሏታል። ደስታም ተሰምቷታል። ምን ይሆን ምን እየተካሄደ ይሆን እያለች በውስጧ ታሰላስል ጀመር። እየተካሄደ ነው ብላ በግርምት እሷ በምትኖርበት ፍሎር በወዳኛው ጥግብ የሚኖሩት ከፈሳቸው የተጣሉ የሚል ቅጽል ስም የተሰጣቸው ጋሽ መኳንንት በወጣች በገባች ቁጥር በግልምጫ በነገር የሚጠዘጥዟት ዛሬ ያለ ወትሮዋ አበባዬ አሏት። አበባዬ መጣሽ እንዴ? ዛሬስ እምቢ እንዳትይኝ፣ ጡረታ ደሞዜ እንኳ ጨመሩልኝ፣ የደስደስ ጥሬ ስጋ ልጋብዝሽ አስቤ ነበር አሏት ለቤዛ። ቤዛም በውስጧ ምን ጉድ ነው? ምን አይነት ነገር፣ ምን አይነት ግርምት ነው እያለች በውስጧ እያሰበች አጊቼ ነው አለቻቸው ፈገግ እያለች። ምን ጉር ነው? ጆሮዬ ነው አለች ቤዛ። ጆሮዬ ከአቶ መኳንንት በፍጹም ጠብቃ ማታቀው ቃል ልጋብዝሽ፣ ስድብ፣ ዘለፋ ነገሩ ቀርቶላት ልጋብዝሽ ተባለች። ጆሮዬ ይሆን እያለች እየተጠራጠረች ምን ጆሮዬ ነው አለች ቤዛ። ከአቶ መኳንንት ፍጹም ሰማለሁ ብላ ያላሰበችውን ንግግር ነበር። ፈገግ ብላ አይቼ ነው ጋሼ ሞኬ፣ ዛሬ ግን ደክሞኛል፣ እንኳን ፈጣሪ ረዳዎት፣ ባይሆን እኔ ቅዳሜ እጋብዝዎታለሁ ብላ በትህትና አልፋቸው ወደ ቤቷ ገባች። እቤት እንደገባችን በቁሟ ሶፋዋ ላይ ዘርፈጥ ብላ የሰውን ያለ ወትሮው የባህሪ መቀያየር በግርምት እያሰበች ምን ይሆን ዛሬ ቀኑ ላይ የሰፈረው ብላ ማውጠንጠን ጀመረች። እፎይታም ሳይቆይ በሯ ተንኳኳ።
ቤዛ ክፍል 5 እዚህ ላይ ያበቃል። ውድ የሀገሬ ልጆች፣ ውድ እህት ወንድሞቼ ስለተከታተላችሁ ከልብ አመሰግናለሁ። ውድ የሀገሬ ልጆች ወሎላ ኮመንዛ ዩቲዩብ ቻናልን ላይክ፣ ሸር፣ ሰብስክራይብ ማድረጋቸውን እንዳትረሱ። አስተማሪ ይሆናሉ፣ ለጆሮ ይጥማሉ፣ ሲያዳምጧቸው ይጣፍጣሉ ምላቸውን ታሪኮች፣ ትረካዎች ይዤላችሁ እንድቀርብ ወሎላ ኮመንዛ ዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። አገራችንን ሰላም አላህ ያድርግልን፣ በያለንበት አላህ ይጠብቀን። እህት ወንድሞቼ ወጥቶ ከመቅረት አላህ ይጠብቀን፣ አላህ ይሰውርን፣ ከቤተሰቦቻችን ጋር በሰላም ያገናኝን። ወሎላ ኮመንዛ ዩቲዩብ ቻናልን ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን በቅንነት እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።